ምን በየሚዲያው እኮ እየተወራ ያለው ይሄ እኮ ነው። ይሄ ምንድነው? አንድ እህቴ ደወለችና ምን አለች መሰላችሁ? ቃልዬ የጭርቃ ፋሚሊ ናትና ዩቲዩብ የላትም። ቃልዬ እቺ ልጅ ከባድ ገንዘብ የበላሽ ነው መስመስለው፣ ገንዘብ በልታለች እቺ ልጅ። ብሩክ ይሄንን ነገር አድርጎት አይደለም፣ እሷ በጣም ከባባድ ከባድ ሴራ ይዛ ነው የመጣችውና እባካችሁ ሀይሚ እንድትነቃ ነገሯት እያሉኝ አለችኝ። ግን ይሄን ነገር እኮ ስንለፈልፍ ቆይተናል። ሁለተኛ በጣም ብዙ ዩቱበሮችም ነቅተውባት እያወሩ ነው ያሉት። ግን ሀይሚዬ በጣም ተጎድታለች፣ በጣም ተሰብራለች። በቃ ይሄን ነገር የማዳመጥ እንትኗ የላትም። ለምን እንደሆነ አላቅም። እዚህ ጋር አሁን ትልቅ ስራ ሀይሚ ይጠበቅባታል። በቃ የሚጠበቅባት ምንድነው ደግሞ ጎበዝ ጠንካራ ሆና ነገሮችን ማጣራት አለባት። ግን በቃ እሷ በጣም ተሰብራለች አሁን ላይ በቃ እምና አድርጋለች። እኔ አልተዋጠልኝም። አዎ ሁለተኛ እንድታምን ያደረጋትም የሆነ ብሩኬ ራሱን እየተጠራጠረ ነውና እኔ በሷም አልፈርድም። ግን ደግሞ እባካችሁ ይሄንን ነገር ለእኔ ከምትነግሩኝ እኔም እዚህ ጋር ቪዲዮ አሁን የመጣሁት ተመልሼ ይሄን ቪዲዮ ምናልባት ቢደርስ እንደው ምናልባት አንዳንድ ሰዎች ከሀይሚ ቅርብ ያሉ ሰዎች ቢሰሙት፣ ሀይሚዬ ብዙ ጊዜ ስልክ አታነሳም። ለእኛም ብዙ በቃ እርግጠኛ ነኝ ብዙ ሰው ይሄንን ነገር ጠርጥሯል፣ ነቅቷል። ግን ደግሞ ሀይሚ የገባት አይመስለኝም እንዴ። እኔ እንጃ ብቻ እቺ ሴትዮ ትልቅ እነሱን ለማለያየት አጋጣሚውን ተጠቅማ እነሱን ለማጣላት እጅግ በጣም ትልቅ ገንዘብ ተከፍሏታል። እውነቴን ነው የምላችሁ። ግን ሀይሚና ብሩክ የነቁ አይመስለኝም። በቃ ተኝተዋል፣ እያንቀላፉ ነው። እውነቴን ነው። እንዲህ ምን እንሁን? እኔማ ምን ጉድጓድ ልግባ? የእውነት ምን አባቴ ጉድጓድ ልግባ? እኔ በክንፍ አይበረር ይህንን ነገር እሷ ጋር ደርሶ ለመንገር። ግን እሷ በጣም እዚህ ተሰባብራለች። አሁን ይህንን ምንም በቃ አላቅም። ብቻ ይሄ እኮ ግልጽ እኮ ነው። እነሱን ለማለያየት ብዙ ስራ እስከዛሬ እንደሚሰራ ያውቃሉ። ግን ለምን እንደሚተኙ አላቅም፣ ለምን እንደማይነቁ አላቅም። ያንቀላፋሉ። በዚህ ከቀጠሉ ከባድ ነው የእውነት እንዴ። ሴራውን እዛ ጋር በጣም ትላልቅ ዩቱበሮች እያወሩ ነው ዩቱብ ላይ እየወጡ። ግን ጠጋ ብለው ሀይሚን አግኝተው ቢያስረዷት ጥሩ ነበር። የሆነ ችግር ሲመጣ ከመበጣበጥ ይልቅ መጋፈጥ ነው የሚሻለው። በቃ ሀይሚዬ ከምንም በላይ ጠንካራ መሆን አለብሽ። ይሄ ነገር ስቲል እውነት ቢሆን እንኳን በዚህ ልክ መጎዳት መሰበር የለብሽም። ምክንያቱም አንቺ ጀግና ሰው ነሽ፣ አንቺ ጎበዝ ሰው ነሽ። ብሩኬ ይህንን ነገር አያደርገውም እንጂ ቢያደርገው ራሱ እንደዚህ በዚህ ልክ መቀንጠስ የለብሽም። በዚህ ልክ ስብርብር እንክትክት ብለሽ መውደቅ የለብሽም በጭራሽ በጭራሽ። ምክንያቱም አንቺ ጀግና ሴት፣ ጠንካራ ሴት ነሽ። ይሄ ነገር እውነት ቢሆን እንኳን ግን አይሆንም፣ አያደርገውም ብሩኬ። ያንቺ ጥንካሬ ያስፈልጋል እዚህ ጋር። እባክሽ 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 ጠንከሪ እባክሽ። እንደው ከቻልሽ ዛሬ እንደው ዛሬ ሀይሚዬ እንደው ከቻልሽ እንደው ዛሬ ምንም የእንባ አይነት ሳታሳይኝ በቃ ጠንካራ ኮስታራ ሆነሽ ማለት ነው። እባክሽ የምሬን ነው የምለው። እኔ ያንቺን እንባ ማየት በጣም ነው በጣም 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 ነው የሚያስገው። ለእኔ ብቻ ሳይሆን ለብዙዎች ኦዲየንሶች፣ ለብዙ እህቶች ያንቺ እንባ በጣም ያማል። በጣም እኔ ትላንትና ጥርግ ብዬ ከሶሻል ሚዲያ ጠፍቼ ነበር። ከትናንት ወዲያ የሆነ ቪዲዮ አየሁኝ ጠፋሁኝ። ከዛ ይኸው ዛሬ ነው የገባው። ትናንት ቀን ሙሉ አላየሁትም። ትናንት ማታም አልገባሁም። ዛሬ ግን አላስችል ብሎኝ ገባሁ። ናፈቆኝ ደግሞ። ግን ስገባ ደግሞ የባሰ ነው እንጂ የተሻለ አይደለም። የባሰ ነው። ያስጠላል። በእርግጥ እናውቃለን ለብሩክ ያለሽ ፍቅር፣ ለብሩክ ያለሽ መውደድ። እሱም ደግሞ እስከዛሬ ያው ያሳየሽ ተስፋ፣ የሰጠሽ ተስፋ፣ ብዙ ተስፋ አለ። ግን እኔ አሁንም እዚህ ጋር ያንቺ ጥንካሬ ያስፈልጋል ባይ ነኝ። ያንቺ ጥንካሬ ቢያንስ አንቺ ጠንካራና ጎበዝ ከሆንሽ ነገሮች በተረጋጋ መንፈስ ለማየት ከሞከራችሁ፣ ግራና ቀኛችሁን ለመፈተሽ ከሞከራችሁ ጠላታችሁ ይገኛል ብዬ አስባለሁ። ምክንያቱም ይሄ ተቀነባበረ ሴራ እንጂ
እናንተን ለመለያየት የተደረገ ነገር ልጅቷ እኔ ግን ማለት እኔ ልጅቷ ሳያት ምንም አይነት የእርግዝና ምልክት የላትም ማለት በቃ በተለይ እኔ እርጉዝ እንዳልሆነች የተረዳሁበት መቼ ነው? ከሚፍታህ ጋር የተገናኙ ቀን ያን ጊዜ ኮፈፍ ያደረገችው ካርቶን ይሆን ልብስ ይሆን ባላቅም ጠረጴዛው ነካ ሲያደርገው እየተነቃነቀ ነበርና ልጅቷ የሆነ ኃይለኛ ገንዘብ ተከፍሏታል። በቃ ኃይለኛ ገንዘብ ተከፍሏታል። በቃ እናንተን የማለየት ሴራ ማለት ነው። እና እንደውም እኔ ወሬ የሰማሁት ማለት ነው ልጅቷ በቃ ከብሩኬ ጓደኞች ጋር በተለይ ደግሞ ሀይሚ ከማትፈልጋቸው ሴቶች ጓደኞች ጋር እንደምትገጥም እና ብዙ ነገር አለ አይደለ? እነሱን ያው ለሱ ቅርብ ስለሆነች ማለት ያው በተለያየ አጋጣሚ ያው ቡታጀራ ልጅ ናት ልጅቷ። እሷን ደግሞ ያው ያለፈ ታሪክ ነው ተብሎ ተደምድሟል። ብሩኬም ደግሞ ያው ወደ እኔ የመመለስ ፍላጎት ይኖራታል ብሎ ስለማያስብ ስለማይጠረጥር ገባችሁ? በቃ በሷ በኩል ጠላታቸው በሷ በኩል ገብተው ነው እንጂ ይሄን ነገር ብሩኬ አድርጎት አይደለምና በመጀመሪያ ብሩኬ ላይ መጥፎ ነገር የምትጠነስሱ የምትሳደቡ ምናምን ቆይ ተረጋጉ፣ ግድ የላችሁም። ሌላ አይደለም እላችሁ ጠይቁት። እኔ ጥያቄያችሁ ትክክል ነው። በተለይ ይህን ነገር አድርገዋል የሚለውን ጥያቄ አልቃወምም። ትክክል ነው። ይሄ እኔም ጥያቄ ነው። ለምንድን ነው የምትልፈሰፈሰው? ለምንድን ነው በቃ የሆነ የምትፈራው? ለምንድን ነው ኮስተር የማትለው የሚለው ነገር እኔም የሆነ ጥያቄ ፈጥሮብኛል። ግን ደግሞ እስኪ መጥፎ ቃል አትናገሩ፣ ግድ የላችሁም ማለት እስኪ እንየው። ግን ሀይሚዬ ግን ጠንካራ ትሆን፣ ጠንካራ ሆነሽ ጠላትሽን ብሩኬን ሊነጥቁሽ አሳልፈሽ እንድሰጫቸው ያደረጉብሽን ሰዎች እንደው ቀስ ብለሽ ከኋላ ብታጠኝ ነው ምለው፣ ብታጠኛቸው ለምን እንደዚህ ተፈጠረ እውነት ነው የሚለውን። ምክንያቱም አንቺ ጎበዝና ጠንካራ ሴትሽ እንደሆንሽ ነው የምናውቀው። ስለዚህ ይህንን ነገር ደግሞ አጣርተሽ ማን እንደሆነ ይህንን ነገር ሊያደርግ የቻለው በምን ምክንያት እንዴት እንደሆነ እወቂ እንጂ ራሽን አትጉጂ። ከሆነም ደግሞ ለወንድ ልጅ እንደዚህ አይለቀስም። እውነቴን ነው የምላችሁ። በቃ እግዚአብሔር አልፈቀደውም ማለት ነው። እንደዚህ አትሁኝ እባክሽን ሀይሚ፣ እባክሽ እንዴ አንቺ እኮ ገና ህፃን ልጅ እኮ ነሽ። ብዙ ነገር መስራት ብዙ ነገር መለወጥ የምትችይ ሰው ነሽ። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው። ስለዚህ እባክሽ እንደዚህ አትሁኝ። ልጅቷ ሴራ ነው። እባካችሁ ንቁባቸው። በቃ ንቂ ሀይሚ፣ ሴራ ነው እንዴ። ለምን አትታዩም እየተባልሽ እኮ በውስጥ ብዙ ተብለሻል። ብዙ ለምንድን ነው ብሩኬን የማታዩ ተብለሻል እኮ። ስለዚህ እቺ ልጅ ገንዘብ ተከፍሏት ነው ብሩኬ የሆነ ነገር ቢሆን እንኳን እሱ አሁን እኔ እንትን የሚለው እንዳገኛት አብሯት ምናምን ብቻ ግን ከባድ ነው። ስለዚህ እሷ በአጋጣሚ አግኝተው የሆነ ነገር አስነክተው አደንዝዘውም ሊሆን ይችላል። እንግዲህ አብሯት የተኛ ማድርገው ሊሆን ይችላል። ስለዚህ የባሰ ነገር ሊመጣ ስለሚችል አንቺ ከወዲሁ ጠንካራ መሆን አለብሽ። መሰበር የለብሽም እንዴ። ቢሆን እንኳን እውነታውን ለመጋፈጥ መሞከር ነው እንጂ እንደዚህ መሆን ምን ማለት ነው? ልጅቷ ከባድ ሴራ ይዛ ነው የመጣችው።